ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ወልቃይትና በዙሪያው የተዳፈነው እሳት እንዲሁም አማራ ክልል የገባው ሜካናይዝድ ኃይል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በተለምዶ ወልቃይት እየተባለ የሚጠራውና የአማራና የትግራይ ክልሎች ከሚጨቃጨቁበት ግዛቶች አንዱ የሆነው አካባቢ ሁሉም አይነት ችግር የከበበው የቀውስ ሚስቶ መሆኑን ተንታኞች ይናገራሉ። ይሄ ቀጠና የክልላዊ ወሰን ውዝግብና የሀገራዊ ድንበር ግጭት የከበበው ሲሆን ቀጠናው ውስጣዊ የእርስ በርስ ግጭት ብቻ ሳይሆን ወሰን ተሻጋሪ ጦርነትም የሚነጣው ነው። ወልቃይት ድንበርን፣ ወሰንን፣ ብሔርን ወይንም ማህበረሰብን ማዕከል ያደረጉ ግጭቶች ብቻ ሳይሆን ከባድ ኢኮኖሚያዊ ግብግብም የሚካሄድበት ሜዳ ነው። አንዳንዶች ወልቃይትን የሰሊጥ ፖለቲካ ውዝግብ ማዕከል መሆኑን በመጥቀስ የነገሩ ማጠንጠኛ ከኢኮኖሚ ጥያቄ እንደማያልፍ አቃለው ቢያቀርቡትም ይሁን እንጂ አካባቢው ሁሌም ቢሆን ወደ ቀጠናዊ ግጭትና ትርምስ በቀላሉ ለመሻገር የሚችል ከባድ ቀውስ ያረገዘ መሆኑን የሚጠቅሱም ቁጥራቸው ቀላል አይደለም። የአማራ ክልል የወልቃይት አካባቢ የጸጥታ ኃይል የሚለውን የተከዜ ግንባር የተባለ የታጠቀ ኃይል በተከታታይ ማስመረቁን ይፋ እያደረገ ይገኛል። በማይካድራ በሁመራና በሌሎችም ቦታዎች የተከዜ ግንባር ሰልጣኞች ተመረቁ የሚለው ዜና ከአማራ ክልል ጎልቶ በሚሰማበት በዚህ ወቅት ደግሞ ከትግራይ በኩል የተቃውሞ ድምጾች በርትተዋል። የፕሪቶሪያው ስምምነት አንዱ ተፈራራሚና የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ስምምነቱ በተፈረመ ሰሞን ለተፎካካሪ ፓርቲዎች በሰጡት ማብራሪያ በአጨቃጫቂ ቦታዎች ያለው ስታትስኮ ተጠብቆ እንደሚቆይ ከመግባባት መደረሱን ተናግረው ነበር። የትግራይ የፖለቲካ ልሂቃን ከጦርነቱ በፊት ቢሉም ነገር ግን ከስምምነት የተደረሰው አጨቃጫቂ ቦታዎቹ በፌዴራል መንግስትና መንግስት ባሰማራቸው በቦታው በሚገኙ የጸጥታ ኃይሎች እጅ ስር ሆኖ እንዲቆይ ተፈራራሚዎቹ ስለመስማማታቸው እንደነበርም ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ከፍተኛ ባለስልጣናት ከፕሪቶሪያ ከስምምነቱ በኋላ በተደረጉ ሁለቱም ጥያቄ የሚያነሱ ተወዛጋቢ ክልሎች ባለስልጣናት በተወከሉበት በተደረጉ ንግግሮች መከላከያ የእነዚህን የአጨቃጫቂ መሬቶች ጸጥታና አስተዳደር ይዞ እንዲቆይ ከመግባባት ስለመድረሳቸው ሲናገሩም በተደጋጋሚ ተደምጠዋል። ጉዳዩ እልባት እስኪያገኝ መከላከያን ማስፈር የሚለውን ሁሉንም ያግባባ ነው የተባለ አቅጣጫ በመንግስት በኩል ተቀመጠ ቢባልም በሂደት ግን ህወሓት ተፈናቃዮቹ ወደ ቀያቸው የሚመለሱት ስታትስኮ ሲመለስና የመንግስት መዋቅርም አብሮ ሲመለስ ብቻ ነው የሚል አቋም ወደ መያዝ ማዘንበሉን በሂደት ማሳየት ጀምረዋል። በወልቃይት ቀጠና የተከዜ ዘብ የሚባል የታጠቀ ኃይል መኖሩ ብቻ ሳይሆን ገና ትጥቅ ያልፈቱ የትግራይ ሰራዊትም በትግራይ ወገን መኖሩን ታሳቢ በማድረግ በወልቃይት በማንኛውም ሁኔታ ግጭት ቢፈጠር አድማሱ ሊሰፋ እንደሚችል ብዙዎች ስጋት አላቸው። በቻታም ሃውስ ድረገጽ ላይ ከአንድ ዓመት ቀደም ብሎ ስለ ወልቃይት ቀጠና ጥናት ያቀረቡት አህመድ ሱሌማንና አቤል አባተ አካባቢው ያለውን እምቅ የኢኮኖሚ ጸጋ በዙሪያው ከከበበው የጸጥታ ስጋት ጋር አያይዘው ቀጠናዊ ተጽዕኖ ስለሚኖረው ቀውስ በሰፊው ዘርዝረዋል። ወልቃይትን ለእርሻ የተመቸ ለም ምድር ሲል የገለጸው ይሄ ጥናት አካባቢው ኢትዮጵያንና ሱዳንን ከዓለም 10 ቀዳሚ የሰሊጥ አምራች ሀገሮች ተርታ እንዳሰለፋቸውም አካባቢው ኢትዮጵያንና ሱዳንን ከዓለም 10 ቀዳሚ የሰሊጥ አምራች ሀገሮች ተርታ እንዳሰለፋቸውም ይጠቅሳል። ከሰሜን እስከ ደቡብ 740 ኪሎ ሜትር ያካለለ ድንበር ሁለቱ ሀገሮች እንደሚጋሩ የጠቆመው ጥናቱ በይገባኛል ጥያቄ የሚወዛገቡበት ሰፊው የአልፋሽጋ ለም የእርሻ መሬትም የወልቃይት ኩታ ገጠም መሆኑንም ይገልጻል። በትግራይ ክልል ጦርነት እንደፈነዳ ሱዳኖች ወዲያውኑ የአልፋሽጋን መሬት መያዛቸውን የሚገልጸው ጥናቱ ከ2 ዓመት እልቂት በኋላ የፕሪቶሪያው የሰላም ስምምነት ተፈርሞ ጦርነቱ አከተመም ይላል። ነገር ግን በወራት ልዩነት በሱዳን ከባድ የእርስ በርስ ጦርነት የተጀመረ ሲሆን አሁንም አልበረደምም ብሏል። በወልቃይት በዚህ የተነሳ በትግራይና በአማራ ክልል ኃይሎች ፍጥጫ መካከል ብቻ ሳይሆን በሁለት ሀገራት የድንበር ግጭት ውጥረት መካከል የሚገኝ አስጊ ቀጠና መሆኑንም ጥናቱ አመላክቷል። በሌላ ዜና አማራ ክልል የገባው ግዙፍ ሜካናይዝድ ኃይል አገዛዙ ግዙፍ የሜካናይዝድ ጦር አፋር ክልል ከሚገኘው ካምፑ ወደ አማራ ክልል እያስገባ እንደሚገኝ የመረጃ ምንጮች አመላክተዋል።
አንድ የዓይን እማኝ የኮምቦልቻ ከተማ ነዋሪ ትላንት ምሽት በርካታ የሜካናይዝድ ጦር ወታደሮች ከአፋር አቅጣጫ በኮምቦልቻ በኩል ወደ ደሴ ሲያልፉ ተመልክቻለሁ። በወቅቱም ለአጭር ጊዜ መብራት በከተማው ጠፍቶ ነበር። የጦሩ መነሻም አፋር ክልል ከሚገኘው ካምፕ እንደሆነም ሰምቻለሁ በማለት መናገሩም ተሰምቷል። በተመሳሳይ በሐራ ወልዲያ በኩልም ተጨማሪ አገዛዙ ሰሜን ምስራቅ እዝ ወታደሮች ከአፋር በኩል መግባታቸውን ምንጮች አመላክተዋል። በተያያዘም ከደሴ ከተማ ወደ አምባሰልና ወሬሉ አቅጣጫም አገዛዙ ጦር እያንቀሳቀሰ ይገኛል ሲሉም ነዋሪዎች ጨምረው ተናግረዋል። አገዛዙ ለሌላ ዙር ወታደራዊ ስልጠና ወጣቶችን በግዳጅ በሚያፍስበትና ተጨማሪ ሜካናይዝድ ጦር ወደ አማራ ክልል በሚያስገባበት በዚህ ወቅት የተለያዩ ጊዜያት በመከላከያ ሰልጥነው ወደ ግዳጅ የሚሊሻና አድማ ብተና ፖሊስ አባላት ደግሞ በገፍ ወደ ፋኖ እየተቀላቀሉ ይገኛሉም ተብሏል። ባለፉት 2 ቀናት ብቻ ከምስራቅ ጎጃም ዞን አነደድ፣ አምበር፣ ጎንቻ፣ ሸበል በረንታ፣ ማቻከል እንዲሁም በምዕራብና አዊ ዞኖች የተለያዩ አካባቢዎች በመቶ የሚቆጠሩ የሚሊሻና ፖሊስ አባላት ከነትጥቃቸው ወደ ፋኖ መቀላቀላቸውን መዘገባችን ይታወሳል። በሌላ በኩል ዛሬም በክልሉ በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉም ታውቋል። በምዕራብ ጎንደር ቋራ ወረዳ ቱመት ከተማና በዙሪያው ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉንም የፋኖ የመረጃ ምንጮች ገልጸዋል። በትላንትናው ዕለት በተደረገው በዚህ ውጊያ የአገዛዙ የቡድን መሳሪያዎች መውደማቸውና በርካታ ወታደሮች ላይም የሞትና የአካል ጉዳት መድረሱንም ነው ለማወቅ የተቻለው። አገዛዙ በቀጠናው ተከታታይ ድሮን ቅኝት እያደረገ ይገኛልም የተባለ ሲሆን በጎንደር ከተማ ዙሪያ ማክሰኝት ወጣ ብሎ ጨሬ በተባለ አካባቢ የፋኖ ኃይሎች ትላንት ምሽት በፈጸሙት የደፈጣ ጥቃትም ደግሞ በተሽከርካሪ ሲጓዙ የነበሩ ወታደሮች ሲገደሉ ትጥቃቸው በፋኖ ተወስዷል ሲሉም የአካባቢው የመረጃ ምንጮች ተናግረዋል። ከዚሁ ጋር በተያያዘ መረጃ በአማራ ክልል ጣና ነሽ ተብላ የምትጠራው ግዙፍ ሰው ጫኝ መርከብ ጣና ሐይቅ ላይ ከደልጌ ወደ ባህር ዳር ሕዝብ ጭና በመምጣት ላይ ያለች በፈጣን ትናንሽ ጀልባዎች የታጠቁ ዘራፊዎች በመምጣትና መርከቧን በማስቆም የተሳፋሪዎችን ስልክ በማዳበሪያ እንዲያስገቡ በማድረግ እስከ 800 ሺህ ብር የደረሰ ገንዘብ ከአንድ በሬ ነጋዴ ላይ ጭምር በመዝረፍ ሁሉንም ተሳፋሪዎች ዘርፈው መሄዳቸውም ተሰምተዋል። ይሄ ድርጊት ከቅርብ ጊዜ ወዲህ እየተስፋፋ መምጣቱንና በትንንሽ ጀልባዎች ከቦታ ቦታ የሚንቀሳቀሱ የአካባቢው ነጋዴዎችን እንደሚዘርፉም መረጃዎች አመላክተዋል። በመጨረሻ ኢትዮጵያዊው አትሌት በዓለም መድረክ ላይ ውድድሩን እንደጨረሰ በወረቀት ያስተላለፈው መልእክት መነጋገሪያ ሆነዋል። የዓለም አቀፍ ሚዲያዎችም ፎቶግራፉን እየተቀባበሉት ይገኛሉ። በቻይና ምስራቃዊ ሲጃንግ ግዛት ኢክሬትስ ስታዲየም በተካሄደው የዚናሙን አይኤኤፍ ዳይመንድ ሊግ የአትሌቲክስ ውድድር በወንዶች 300 ሜትር መሰናክል ሩጫ ውድድር ኢትዮጵያዊው ኃይለማርያም አማረ 5ኛ ከወጣ በኋላ በወረቀት ጽፎ ያስተላለፈው መልእክትም አነጋግሯል። መልእክቱ እንዲህ ይላል። እኔ ቁጥር 1 ሀብታም ነኝ። የምቆጥራቸው ብርና መኪኖች ስላሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀል ከትውልድ መንደሬ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹሕ ወንድማችሁ ነኝ። በልጅነት ዕድሜ ብቸኛው የሠራሁትን ቤት ንብረቴን በአስቸኳይ መልሱልኝ ሲልም መልእክቱን አስተላልፎ ተመልክተናል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ